ያ አዩሃ الذين آمنوا እናንተ በአላህ ያመናችሁ እንደውም የተውሂድን ስርዓት የተቀበላችሁ ሰዎች ሆይ ኢዛ ጃአኩም المؤمنات አማኝ የሆኑ ሴቶች ሙሃጅራቲን ወደ እናንተ ተሰደው ለዲናቸው ብለው በሚመጡበት ጊዜ ወይም ለሌላም ዓላማ ቢሆን ፈምተሂኑሁን እንደመጡ ዝም ብላችሁ አግበስብሳችሁ አትቀበሉ ፈተና ስጧቸው ለምን እንደመጡ ዓላማቸውን እንድታውቁት ማለት ነው። አላሁ አዕለሙ ቢኢማኒሂን የነሱን እምነት አላህ አዋቂ ነው። እውነት ተልብ አምነው እንከሆነ ካልሆነ ምን ያውቀዋለሁ። እናንተ ግን ዝም ብላችሁ በሁስነ ዞን ብቻ ላልሆነ ጉዳይ የመጣችሁን ጭምር እንዳትቀበሉ እየፈተናችሁ ነው መቀበል ያለባችሁ ይላል። ፈኢን አሊምቱሙሁነ ሙእሚናቲን እና ፈተናውን ሰጣችሁ በዛ ውጤት አማኝ መሆናቸውን ያረጋገጣችሁ እንደሆነ ፈላ ተርጅዑሁነ ኢለል ኩፋር ከዛ በኋላ ወደ ካፊር ወገኖች እንዳትመልሷቸው በውለታው መሰረት ላሁነ ሂሉ ለሁም እነዚህ አማኝ የሆኑ ሴቶች ለነዛ ካፊር ወገኖች ሐላል አይሆኑም አይፈቀዱም። ወላሁም ይሂሉነ ለሁነ ካፊር ወንዶችም ለሙእሚናት ሴቶች እንደዛው አይፈቀዱላቸውምና እንዳትመልሷቸው ሙእሚን መሆኑን ካረጋገጣችሁ በኋላ እና ወአቱሁም ማንፈቁ እነዛ ደግሞ ሴት የመጣባቸው ካፊር ወገኖች ሚስቶቻቸው ከሆነ ከርተው የመጡት እሷን ሲያገባ ያወጣው መህር ምናምን መጣያ ካለ ያንን ገንዘቡን ከጠየቀ ክፈሉ። ወላ ጁናሃ አለይኩም አንተንኪሁን ያን ተከፈላችሁ በኋላ እናንተ ደግሞ የመጡትን ለማግባት የሚፈልግ ካለ ልታገቡ ወንጀል የለባችሁም። ኢዛ አተይቱሙሁን ኡጁረሁን መህሮቻቸውን የሰጣችሁ ጊዜ መህርን እስከከፈላችኋቸውና ፈቃደኛ ሆነው እስከተስማማችሁ ድረስ አሁን ከሙስሊሞቹ የመጡትን ሊያገቧቸው ይችላሉ። እነዛው በዲናቸው መለያየት ተፈተዋልና ማለት ነው። እና እንግዲህ ይሄን ያለበት ነብያችን አለይሂ ሰላቱ ወሰለም በ6ኛው ዓመት ስደት መዲና ጎረዱ። በ6ኛው ዓመት ወደ መካ ለዑምራ ለመምጣት ፈልገው 1400 ሱሐባ አስከትለው እዚህ ሁዴይቢያ አካባቢ ይደርሳሉ ተጉዘው። የመካ ረመኔዎች እዛ ጊዜ ገና ትቢታቸው አልወረደላቸውም። እኛ አናስገባውም ብለው አመጹባቸው። እዛ ጊዜ እንግዲህ በቁጥጥራቸው ስር ስለሆነ አካባቢው ያለኛ ፍቃድ መግባት አትችልም አሉ። እሳቸው ደግሞ ዑምራ ያው ማንንም የዓለም ህዝብ የሚሰራው ነገር ስለሆነ ጥላት ወዳጅ አይባልም ዒባዳ ነውና እኔንም አይከለክሉኝም ብለው አስቀድመው ያው ሳይጠይቁ በሁስነ ዞን ነው ዝም ብለው ይፈቀድልኛል ብለው የመጡት። እዚህ ሲደርሱ ግን መግባት አትችልም ብለው ድርቅ አሉባቸው ማለት ነው። ምክንያቱም እኛ ያው ጥላት ነን አሁን ተገባ በዑምራ ተገባና አካባቢውን ተቆጣጠርኩ በኋላ በቃ በጣም ብትል ኋላ ምን ሊበቃን ነው ስለዚህ አናስገባህም ደግሞ አሁን ተለቀቅንልህ ፈርተው ተውት ብሎ የጎረቤት ሀገር ሁሉ ይስቅብናል በማለት በትቢት የጃሂልያ ትቢት ስላለባቸው እምቢ አሉ። ብዙ ተደራደሩ ተሸማገሉ። በመጨረሻ መግባት የማይቻል መሆኑ ተረጋገጠ። ያው ጦርነት ሊመጣ ሆነ ማለት እንግዲያው ስለ ዑምራ መጥቼ ጦርነት መክፈት አግባብ አይደለም አሉና እሳቸው ሐሳባቸውን ለወጡና በድርድሩ ለዘንድሮ ተመለሳን በሚቀጥለው አመት ግን በዙልቂዕዳ ነበር የመጡት። ልክ በዙልቂዕዳ እኛ ለ3 ቀናት ያህል እንፈቅድልሃለን ገብተህ ዑምራህን አድርገህ ትመለሳለህ በሚለው ተስማሙ ማለት ነው። ይሄን የስምም ሰነድ እያሰፉት መጡዋ። ጦርነቱን በተደጋጋሚ አድርገው ስለነበረ የበድር የኡሁድ ጦርነቶች ተደረገው ነበርና ጦርነትም ደግሞ ብናቆም የተኩስ አቁም ስምም ብናረግዙ ላይ ጨምረናል። ጥሩ ተስማሙ። ሁለታቸውም ሰጭቷቸው ስለነበር ተኩስ አቁም አደረጉ። ለ10 አመታት የሚጠና ተኩስ አቁም ተፈረመ በዛ ሰዓት። እንደገና ደግሞ ሌላ ሁለታዎችን ጨመሩ። እነሱ እንግዲህ የበላይ ወታደራዊ የበላይነት ስላላቸው መኮች እዛ ጊዜ ጫና ያደርጉ ነበር ማለት ነው። መቼም ጉልበት ያለው ሁሉ ጊዜ ጫና ያደርጋል። እንግዲህ ከዛሬ ጀምሮ ሰልሞ ወደ አንተ የሚመጣ ሰው ካለ ከኛ መልሰህ አንተ ለኛ ማስረከብ አለበት በዚህ እንስማማ። አንተ ደግሞ ተረጅዶ የሚመጣ ካለ አፍርሶ እኛን መልሱ እንዲያትሉ ተመርገበ ግዴ ተሞላ ወይ አንተን መልስ ወይ እኛ ምን መልስ ነበር መባል ያለበት። ከሰልሞ የሚሄደው ሱሐቢ ካለ በወንጀለኝነት እኔ አልቀበልህም ብለው አስረው ይሰጡ ስለጥላት መልሰው
ከዛ ደግሞ ተረድዶ የሚመጣው ስራታ ካለ እነሱ ላይ መልሱ ተቀብለው ያስተናግዱ። ይህን ሲሉ ይሻሉ። መቼም ረሱል በጣም ሐኪም ናቸው፣ አርቀው ነው የሚያዩት፣ እንደኛ አይደለም። አመለካከታቸውና ጥሩ ነው እንዴ ጥሩ ነው ትላላችሁ አሉና ዑመር ተቃወሟቸው። ይሄማ የግግፍ አይደለም እንዴ? ከኛ የሚመጣውን እኛ አንመልስላቸውም፣ ከነሱ የሚመጣውን እንመልሳለን። ይሄማ ውርደት አይደለም እንዴ? አሉ። አይደለም አልገባቸውም። እና ከነሱ የሚመጣው ሰው እውነት ሙስሊም ከሆነ ተልፎ እኔ በመልሰውም አላህ ያው መንገድ ያበጅለታል። በአላህ ላይ አላቀው አላህ ጋር ከሆነ ድረስ ምንም ችግር የለውም ማለት። ገና ላልመጣው ሰው ይያውን የለም ገና ሲመጣ መልሰዋል አልመልስም ብዬ ነው እዚህ ሰው ጋር ተምጣላ ሲመጣ አላህ መጥተው ጋር ያመጣው የለም ወይ? እንደገና ደግሞ እኛ ዘንድ መጥቶ ተረድዶ የሚሄደው የሙጅሪም ሙርተድ ምን ያደርግልናል? ሙርተድ መልስልን ብለን ምን ለምንበት ምን ምክንያት አለ? ሙርተድ በእኛ ሸሪዓ ይገደላል እንጂ እኮ እኛ ጋር መኖር አይችልም። ስለዚህ እነሱ ጋር የሄደውን ሙርተድ መልስልን ብለን እኛ ምንጣላበት ምክንያት የለም። ተማመኑ፣ በዚህ መልክ ተፈራረሙ፣ ሄዱ። ወዳውኑ እንግዲህ ውለታ እንደተፈረመ ሴት መጣች። ኡሙ ኩልሱም ቢንቱ ዑቅባ የምትባል ቆንጆ ሰልማ ወዳውኑ ያ ሙስሊሚን አና ወቅቱኩም ፊዲን እያለች መጣ። እጇን እያወለበለበች ይዛችሁን ሂዱ። ገና ተዙ ሳይሄዱ እኮ ይህ ጊዜ ይህሽ ነው ተብሎ ተቀብለው ወሰዷት። ወንድሞቿ ተከትለው ሁለት ወንድሞች ነበሯት። እህታችንን የት ነው የምትወስዱት? በሁለታው መሰረት ያው ከኛ ሰልሞ የሚመጣን አንቀበልም ከዛሬ ጀምሮ ብላችኋል፣ መልሱልን ይላል። ይሄ በሚሉ ጊዜ አላህ Subhanahu Wa Ta'ala ይሄን መመሪያ ወረደ ማለት ነው። ሙእሚናቱ ሴቶን እኮ አይመለከትም። መጀመሪያ ሴት ወንድ አልተባለም፣ ዝርዝር ውስጥ አልገባም። እና ሰልሞ የሚመጣ ነበር በወንድ ነው ውለታው የተመዘገበውና ሴት ወንድ ብሎ ዝርዝር ስለሌለ ሴቶችን እንዲያስመልሱ አለ አላህ Subhanahu Wa Ta'ala። ምክንያቱም ሴቶቹ ከተመለሱ ተጠቂ ናቸው፣ በቀላሉ ተጽዕኖ ያረጉባቸው። ወንድ ቢመለስ አንድ ሰሞን ቢያሰቃዩትም ቢያስሩትም አላማው እስከሆነ ድረስ ነገ ደግሞ መልሶ ሊያመልጥ ይችላል። ይህን ተጠቂ ስለሆነ ጭራሽ እንዲያስመልሱ ሴቶችን አለ። እንደገና ደግሞ ሴቶች ሐሳባቸውን በቀላሉ ይቀይራሉ። አንድ ጉዳት ደረሰባት እንደሆነ አላህ ይረዳኛል ብዬ ነው እንጂ እኔማ ከሆንኩኝ ብላ ወዲያውኑ ሐሳቧን ትሰርዛለች ማለት ነው። እንደገና ደግሞ አጥፋቸው ተሸናፊ ነው። ለዚህ ሲባል እንዲያትመልሷቸው ግን የሚመለሱበት ምክንያት ይኖራል። ሴቶችማ ምን ሲሆን አላማ ለዲን አለመሆኑ የተረጋገጠባት እንደሆነ ፈተና ስጣት እንደመጣ ስትመጣ እንግዲህ ሰው የተለያየ ነው። በሂጅራ ስም የሚመጣው ወንዱም ቢሆን ሴቱ የተለያየ ስም እንትን ንያ ይኖረዋል። አንዳንዱ ለገንዘብ ብሎ እዛ ንግድ ምቹ ነውና ለስራ ብሎ የሚመጣ ይኖራል። ነማማሩ ንያት እንደተባለው። አንዳንዱ ደግሞ እዚህ የሚፈልገው ሰው የገሌ ልጅ አገባለሁኝ ብሎ ሊመጣ ይችላል። አንዳንዱ ደግሞ እንደዚህ እዚህ ሀገር መኖር አልቻልኩም ዘመዶች ጋር ባሌ ጋር ጣልቻለሁ ብላ ኮብልላ ልትመጣ ይችላል። ባባ ጋር ስለተጣላች ብቻ እንደዛ ከሆነ አጣሩዋል። እና በመጣጣሩበት ጊዜ ለባልሽ ጋር ጣልተሽ ነው የመጣሽው ወይ ዘመዶች ጋር ተቀያየመሽ ኮብልለሽ ነው ወይም ዛገባሻለሁ ነው ይቶሎ የጠጠረሽ ሰው አለ ወይ እየተባለ ይጣራል ማለት። እኔ والله حبا في الله ورسوله ورغبة في الإسلام አላህና ረሱልን ፈልጌ እስልምናና ፍቄ ነው የመጣሁት ሌላ ምንም አላማ የለኝ ማለትን ካረጋገጠችላችሁ እቺ እህታችሁ ናት እንዲያትመልሷት። የዛ ጊዜ ያው በሁለታው መሰረት እንግዲህ አንመልስልህም ሲባል ያካፍር ደግሞ ቢያንስ መህሬን ክፈሉኝ ይላል ማለት ነው። ያገባበትን መጣያው ብዙ ገንዘብ አውጥቷል። እንግዲህ ትዳሬን እንዲያርጋችሁ ታፋለሳችሁብኝ እቴት ተቀማሁኝ ባይሆን መህሬን መልሱልኝ ካለ ይሄ ህጋዊ ጥያቄ ነው። መህሩን መልሱልታል አላህ አዳለቱላህ ሹፍ ካፍር ነው እኮ ጥላት ነው። እሱ መህር መልሱለት ብሎ ያዘ እና መህሩን ልትመልሱለት ትችላላችሁ። ያንን መህሩን ዋጡ ማንፈቁ ማለት ያ በመህር መልክ ለሴቶቹ ያወጡትን ነገር ልትመልሱላቸው ትችላላችሁ ለነዛ ለኩፋሮቹ ማለት ነው። ወላጁና አለይኩም አንተኪሁና ያ መህሩን ከፍላችሁ እሷን ፈተናውን አልፋ እዚህ ተቀራች በኋላ ከሙስሊሙ ህብረተሰብ ሊያገባት የሚፈልግ ካለ የመጣችውን ማግባት ይቻላል ነው የሚለው። ግን ማግባት ይቻላል ሲባል ደግሞ ሹፍ የሷን መብት ይጠብቅ ኢዳ አተይቱሙን ኡጅረሁን
ትናንትና ዲያሽን ከፍለን ነውና ያስቀረንሽ ያው ዳሽን ከፍለንልሻል በነፃ እናግባሽ እንዳትሯል እንደዚህ ደግሞ ማህር ከፍላችሁ ነው የምታገቡት አላቸው ማለት እና መደጋገፍ ማህበራዊ ድግግፍ ሴቱንም ወንዱንም መብቱን እንዴት እንደሚጠብቅለት ማለት ወላ ትምሲኩ ቢልሶሚል ከዋፊር ደግሞ በካፊር ጋብቻ ውለታ አትጠቀሙ አላቸው ማለት ምንድነው እናንተ ሙስሊሞቹ ካፊር ሴቶች ሚስቶቻችሁ የነበሩ መካተታችሁ መጣችሁ ከሆነ እሷን እንደሚስት አድርጋችሁ አትያዙ እሷ በኩፍር ላይ እንዳደይ ከቀረች ዲኑ ላይ አይቷቸዋልና እሷን እዛው እንደቀረች ተዋትና ሌላ ሙስሊም አግቡ አላቸው ደግሞ ማለት እዚህ እንግዲህ የገና ያልሰለሙ ሚስቶች ተው ይሄዱ ነበሩ እና እዛ የልጅነት ያለ ሚስት ያለች እያለ ይጠብቅ ነበር ሳያገባ ዝም ብሎ ሙስሊም ሴቶች እያሉላቸው ይሄ አይፈቀድም ተርማ ካልመጣች እዛ በኩፍር ላይ ያለችው ሚስት አለ ብለህ በጋብቻው አትጠረው ውድቅ አድርገዋለሁኝ እሷ ጋር ሚስትነት አይኖርም ተዛሬ በኋላ እክትላፉ ዲነን ወስታይ ነውና ጋብቻ ላይ ማለት ነው እና ወስአሉ ማ አንፈቅቱም እናንተም ደግሞ በተመሳሳይ መልኩ ከናንተ ሴቶች አፍረሰው ወደ ኋላ ወደ ካፊር የሚመለሱ ካሉ እናንተም መጠየቅ ትችላላችሁ የነሱን ማር እናንተ ተከፈላችሁ የናንተንም ደግሞ እነሱ ጋር በመተይበት ጊዜ እንደገና ከፈሉን ብላችሁ ልጠይቁ ትችላላችሁ ይሄ ሚዛናዊ ህግ ነውና ማለት ወለይሳሉ ማንፈቁ እነሱም ያወጡትን ገንዘብ ከናንተ ይጠይቁ እናንተ የበኩላችሁን ጠይቁ ذلكم حكم الله يا الله ውሳኔ ይሄንን ይመስላል ሚዛናዊ ነው የዚህንም መብት አመዛዝኑና አገናዝቦ ነው የሚወስነው ማለት ነው يحكم بينكم بملك الله سبحانه وتعالى የሚወስነውና የሚፈርድላችሁ والله عليم حكيم الله በማንኛውም ሽኡናችሁ አዋቂና ጥበበኛ የሆነ ጌታ ነውና በሁሉም ነገር እኔ በመሰጣችሁ መመሪያ ከሄዳችሁ ያማረና የሰመረ ድል ነው የሚያጋጥማችሁ በላቸው ይላል وإن فاتكم شيء من أزواجكم من الكفار አሁንም ደግሞ እንደ በሌላ መልኩ ከናንተ ከሙስሊሞቹ ወንዶች ውስጥ ያሉ የነበሩ ሴቶች ተረድዲው አፍርሰው እንደገና ምናልባት ወደ ካፊር ቢሄዱ ይላል እና እነዛ ካፊሮች ደግሞ ሴትዮዋ እንደዚህ ሆና መጣለችና መሪን ክፈሉን ብላችሁ በቁ መሰረት ጠይቁ አንከፍልም ብለው ካመጹ እናንተ ደግሞ ኃይላችሁ ዝቅተኛ ሆኖ በኃይል ለማስከፈል ካልቻላችሁ ምን ይሆናል የሞይዘዝ ያማራጭ የዚህ ደግሞ ገንዘብ መቅረት የለበትም የሚከፈልበት ሁኔታ ይኖራል ይላል ምንድነው ከሁኔታዎች አንዱ ፈያቀብጡ እነዛን ካፊር ወገኖቻችሁን ሚስቶቻችሁን የቀሟችሁን አንድ ቀን ያጠቃችኋቸው እንደሆነ ይላል መቼም ታጠቋቸው አለውና ማጥቃታችሁ ስለማይቀር አንድ ቀን በቁጥጥር ስር ስታውሉ ያን አካባቢ ክልል ወይም ሌላውን ተመሳሳዩን ካፊር በመታሸንፉበት ጊዜ ፈአዙ الذين ذهبت ازواجهم مثل ما انفقوا ሚስቱ ቆብላ ሄዳ መህሩን የቀማችሁ ወንድማችሁ ማከላችሁ ካለ በገኒማ ከምታገኙት ንብረት ካሳው ተሰጥታላችኋል አጅብ ነው እና እንግዲህ እነሱም አይመልሱ ከሆነ እዚህ ያለው ሙስሊሙ አዋጣ ከፈለ ይባላል በምን ነው ይከፈላል ግን ተዘው ተካፍሉ ገንዘብ በዘመቻ ምርኮ ስታገኝ የምርኮ ንብረት ከመከፈሉ በፊት የገሌ ሚስት የነ ያላክተራዋለችና ይሄን ያል ገንዘብ ተላይ እንደገሌ አንስተን ለወንድማችን እንስጠውሉና ታቋቁሙታላችሁ በዛ መልክ ሸፍኑት ዲያውና ሚትረማ አንፈቁ ልክ ፊት ያወጡት ነው ያህል ሳይበዛም ሳያንስም ወተቁላህ الذي انتم به مؤمنون እናንተ ያመናችሁበት የሆነውን አላህ በዚህ መልክ ፍሩና ፍቃዱን ተከተሉ በላቸው ነው እና እስላማችን እንግዲህ ሁሉም ነገር በባልና በሚስትም ሳይቀር በጎረቤትም ደረጃ ሳይቀር በአንድ አካባቢ ግሩፕም ሳይቀር በህብረተሰብም በዓለም አቀፍም ደረጃ በሁሉም ነገር ያለውን እንግዲህ በሚዛን እንዲያርጉ ነው የሚመራውና የሚያስቀምጠው እስልምና አንድ የሚጎለው ነገር የለም ሁሉን ሽኡን አጠናቅሮ ነውና የሚያስተናግደው ማለት ነው ያ አዩሃ ነብዩ አንተ ታላቁ ሰው ሆይ ይላቸዋል ነብያችን አለይሂ ሰላቱ ወሰለም ነብይ ማለት አንድ ረፊዑ ደረጃ ማለት ነው አንተ ክብርህ ማዕረግ ከፍ ያለው የላቀው የሆንከው ሰውዬ እንደማለት ወይም ደግሞ አንተ የኛ ዜና የሚደርስ ሰው
ያው የአላህ ወህይ ጧት ማታ የሚደርሰው የተከበረው ሰውዬ ሆይ እንደማለት ነው። እዛ ጃአከ ሙእሚናት የሴት አማኞች ወደ አንተ በሚመጡ ጊዜ ዩባይዕነከ ቃል ኪዳን ሊገቡልህ ያው ሷሃቦቹ እንግዲህ ወንዶቹ መጥተው በየጊዜው እንደሚያምኑ ሁሉ ሴቶችም በግሩፕ እየሆኑ እየመጡ እምነታቸውን ሪፖርት ያደርጉ ነበር ለረሱል አለይሂ ሰላቱ ወሰለም እና እኛም አምነናል በማለት ለማሳወቅ በሚመጡ ጊዜ የሴት ጀማዓዎች አላ አላህ ይሽርክነ ቢላሂ ሸይአ ከዛሬ ጀምሮ በአላህ ማንንም ምንንም አናጋራም እኛ በአንድ አላህ ብቻ ፍጹም ሆነን በተውሂድ እንመራለን ብለው ተመጡ። ወላ ይስሪቅና እንዲሁም ደግሞ አንሰርቅም የሰውን ሀቅ ያላግባብ አንበዘብዝም ብለው ቃል ተገቡ። ወላ ይዝኒን ዝሙትም አንሰራም ከባለቤቶቻችን ውጪ ከሆነ ወንድ ጋራ የግብረ ሥጋ ግንኙነት አናደርግም በማለት ካረጋገጡ ወላ ይቅቱልና አውላደሁን እንዲሁም ደግሞ ልጆቻቸውን የማይገሉ መሆናቸውንም ካረጋገጡ በዛ ጊዜ አረቦች ባህል መጥፎ ነበረ። ልጆቻቸውን እያፈኑ ይገሉ ነበር ማሳደግ የሌላቸው ሰዎች ማለት ነው። ወላ يأتين ببهتان يفترينه بين أيديهن وأرجلهن በእጆቻቸውና በእግሮቻቸው መካከል የሚቀጣጠፉት የሆነ ህገወጥ ተግባርም የማይፈጽሙ መሆናቸውን ካረጋገጡልህ ይላል። ማለት ምንድነው ደግሞ መሃን ሴቶች መውለድ ሲያቀታቸው ቤታቸውንና ባላቸውን ላለማጣት ከሌላ ከሚስኪን ሴት ጋር ይመሳጠሩና እሷ አንድ ሰሞን አመመኝ ምናምን ደከመኝ ስትል ቆይና ረገዝኩኝ እያለች ወደ ቤተሰቦቿ ተሄድና እዛች ሸርሙጣ ጋር በመመሳጠር ልጅ ወለድኩልህ ብላ ያልወለደችው ልጅ ከሌላ ሰው ገዝታ ታመጣና ያንተ ልጅ ነው ብላ ታሳድግለት ነበር ይባላል። እናም ሰውዬ እንግዲህ ወልዳልኝ ነው በማለት በየዋህነት የባዕር ልጅ አሳድጎ ባልሆነ ሰው ይወረስ ነበር። እንዲህ አይነት ደባና ተንኮል አንፈጽምም ብለው ቃል ተገቡ። ወላ ያሲነከ ፊ ማዕሩፍ በአጠቃላይ በህጋዊ ጉዳይ ሁሉ ከፍቃድ የማይወጡና የማያፈነግጡ ከሆኑ ለምሳሌ ሰው በሚሞት ጊዜ ጮኸው ድምጣቸውን አንስተው የማያለቅሱ መሆናቸውን ጠጉራቸውን የማይነጩ ልብሳቸውን የማይቀዱ ሶብር የማያጡ መሆናቸውን ካረጋገጡልህ ፈባይሁን ቃል ኪዳኑን ስጣቸውና አረጋግጥላቸው አንተም በዚህ የሚስማሙ ከሆነ ወስተግፊር ለሁን አላህ ይሄን ካደረጉ በኋላ አንተ ምህረት ለምንላቸው አላህ ይማራቸው ብለህ ጸልይላቸው። እነላህ ገፉሩር ረሂም በዚህ ከተስማማችሁና ወለታው ከተሟላ አላህ ምህረት ሰፊና ሩሩ ነውና ይምራቸዋል ይቀበላቸዋል በማለት ለሙእሚን ሴቶች እንዴት አድርገው እንደሚቀበሏቸው መመሪያ ሰጣቸው ማለት ነው። ያ አዩሃ الذين آمنوا አሁንም እናንተ በአንድ አላህ ያመናችሁ ወገኖች ሆይ በረሱሉም ፍቃድ የምትመሩት لا تتولوا قوما غضب الله عليهم በኩፍርና በሽርካቸው ወይም በኒፋቃቸው ሳቢያ አላህ የተቆጣባቸውና የረገማቸው የሆኑትን ወገኖች ወዳጅና ዘመድ አድርጋችሁ አትያዙ ማለት አሁንም ማደራየን አጠብቃለሁኝ ይላል። መግቢያው ላይ እንዳለው መጨረሻውም ላይ ታተተኺዙ አዱ ወአዱወኩም አውሊያ ብሎ ነበር። አሁን ደግሞ ቀውመን ገዲበ الله عليهم እነዚያ አዱ የተባሉት አላህ የተቆጣባቸው ስለሆኑ እነዛን ወዳጅ ዘመድ አድርጋችሁ አትያዟቸው። قد يئسوا من الآخرة እነዚህ ሰዎች ከአኺራ ከመጨረሻው ዓለም ተስፋ ቆርጠዋል። ሰው ተሞተ በኋላ ተነስቶ በአላህ ዘንድ መልካም ቦታ ያገኛል የሚለውን ነገር አይዋጥላቸውም። ስለዚህ እነዚህ ጸረ እምነት ስለሆኑ ከናንተ ጋር አይሄዱም ማለት ነው። ከማ የኢሰል ኩፋር من اصحاب القبور ካፊሮቹ ከመቃብር ባለቤቶች ወገኖቻቸው ተስፋ እንደቆረጡ ያህል እነሱም ከአላህ ረህመትና ርህራሄ እንደዛው ቆርጠዋል። እንግዲህ ካፊር ሰው ተሞተ በኋላ ተነስቶ የሥራ ዋጋውን አያገኝም የሚል ከንቱ እምነት ስላለው አንዴ በሚሞት ጊዜ ወዳጅ ዘመዱ የመጨረሻው ስንብት ነው እንግዲህ ይችላል ማለት ነው። ነገ መልቂያማ እንገናኛለን ሳይ እነሱም እንግዲህ ሰው ተሞተ በኋላ አላህ ዘንድ መልካም አጅር እናገኛለን ማለት የሞተው ዘመዳችን ተመልሶ እንገናኛለን እንደማይሉት ነው። ታዲያ እነዚህ አረመኔዎች ናቸው። እንዲህ አይነት አስተሳሰብ ያላቸው ጭቦችና እርጉሞች ጋራ እናንተ ምን አጣመራችሁና አዛመዳችሁ? ሚናችሁን ለዩ እንጂ ሙእሚን ነው። ያው المؤمنون والمؤمنات بعضهم اولياء بعض ባለው መሰረት እስበርሳችሁ ተባበሩ ተደጋገፉ።
ካፊርም ደግሞ በካፊርነቱ በዛው በከንቱ እምነቱ እዛው ይተባበር እንጂ ሙእሚኑ ናችሁ ሲያበቃ እንደገና እናንተ የአላህ ወዳጆች የአላህ ጥላቶች ጋር መተባበር የሚሆን ነገር አይደለምና ነው የሚለው። እነሱ እንግዲህ የአኺራን ነገር አለመቀበላቸው ሰው ከሞተ በኋላ አይነሳም ብለው የሚያምኑትን ያህል ነው ከሞተ በኋላ በሰራው ስራ አይጠቀምና አይጎዳም የሚሉት ነው። ከነዚህ አይነቶቹ ሰዎች ጋር ደግሞ እናንተ ትስስርና ትብብሩ አያስፈልጋችሁም ወደ መጥፎ ነውና የሚጎትቷችሁ በላቸው። እና አሁን እንግዲህ በዚህ ባጭር ሱራ አላህ Subhanahu Wa Ta'ala በመነሻውና በመድረሻው ትኩረት ሰጥቶ የመከረውና ያስተማረው ነገር ቢኖር የካፊሮችና የሙእሚኖች አላቃ ምን መምሰል እንዳለበት ነው ማለት ነው። በአሁኑ ጊዜ አንዳንድ ሰዎች ግደለሽ በመሆን ወይም የዲኑን አቋም ባለማወቅ አንዳንድ ካፊር ወገኖች ጋራ ሸብረብ ሲሉ ይታያሉ። ወዳጆቻችን ወገኖቻችን ወንድሞቻችን እያሉ ሲያመኳሿቸውና ሲያወድሷቸው ይታያሉ ማለት ነው። እና እንዳውም ታላላቅ ሀያላን ሀገሮች ጋራ ወዳጅ ሀገር ጋራ ግንኙነታችንን እናስተካክላለን እየተባለ ያለም መፍረት ሲለፈፍ ይታያል ማለት ነው። አላህ ደግሞ Subhanahu Wa Ta'ala ሙእሚን ከሆንክ ሙእሚን ነህ አቋምክን ግለጽ ነው የሚለው። ከካፊር ጋራ ሙስሊም በምንም አይነት የሚስማማበት ምክንያት የለውም። እርግጥ በማህበራዊ ጉዳይ አትድረስብኝ አልደርስብህም ማለት ይቻላል። አለበለዚያ ወንድሞቻችን ወዳጆቻችን እያሉ ማቀማጠልና እነሱን ማባበል ይህ አላህን የሚያስቆጣ መሆኑን ነው የሚያሳየን ማለት ነው። እነሱን እንደ ወዳጅ አድርጋችሁ ከያዛችሁ ከኔ ጋር ያለው ግንኙነታችሁ ይበላሻል ነው የሚለው አላህ። ምርጫ ነው የሚሰጠን። ወይ እኔን ያዙ ወይ እነሱን ያዙ ነው። እኔ ጋራ ከሆናችሁ እነሱን ተዋቸው ጥላቶችንና እኔን ባንድ መያዝ አይቻልምና ሁለት ተቃራኒ ነገር አብሮ ስለማይሄድ አላህንም ወዳለሁ ጥላቶችንም ወዳለሁ እንደማለት ነው የሚሆነው ማለት ነው። ወይም እነሱን ያዙ ወይም እኔን ያዙ እንጂ ሁለቱንም አግበስብሰን እንሄዳለን ካላችሁ ይሄ ሊሄድ አይችልም በላቸው ነው የሚለው። እና በዚህ መልኩ እንግዲህ ሙእሚን የሆነ ሰው ጠንቀቅ ማለት አለበት። በማንኛውም አጋጣሚ ከካፊር ጋራ በጥንቃቄ ነው እንጂ ይሄ አያት ሳይታወቅ ድንገት ወደ አላሰበው አዘቅት ይዞት ስለሚገባ ከካፊሮች ጋር ለመኖር ተብሎ የሚደረገው ሽርጉድ ሁሉ አንድ ገደብ ሊኖረው ይገባል ማለት ነው።